በየቦታው የሚፈጸም እገታ፣ ድንገተኛ ጥቃት፣ ግድያ፣ በሰላም ከቦታ ቦታ የመዘዋወር ስጋት በኢትዮጵያ ባለፉት ዓመታት ተደጋግሞ የሚታይና የሚሰማ መቆሚያም ያላገኘ ችግር ሆኗል። ዛሬም ይህው ችግር መልክና ባህሪውን ቦታና ድግግሞሹን እየቀያየረ ይከሰታል። ሕዝብም ያለ ስጋት መንቀሳቀስ ወጥቶ መግባት የሚቻለው እንዴት ነው መቼ ነው ሲል ይጠይቃል። በየቦታው አኩርፈውና ነፍጥ አንስተው በውጊያ ላይ ያሉ ኃይሎችም ዛሬም በየቦታው አሉ። ኢትዮጵያ በዚህ ሁሉ ስጋት ውስጥ ሆናም ቢሆን ሰባተኛውን ሀገራዊ ምርጫ አድርጋለች። ከተወሰኑት የምርጫ ክልሎች ውጪ በሚበዛው የሀገሪቱ ክፍል ምርጫው ተካሂዷል። ለመሆኑ ከምርጫ በኋላ በመስከረም ወር የሚመሰረተው መንግስት በኢትዮጵያ የተረጋጋ ሰላምን ለማምጣት መከተል ያለበት መንገድ እንዴት ያለ መሆን ይኖርበታል? ወጥቶ መግባት፣ ከቦታ ቦታ መንቀሳቀስ ስጋት መሆኑ እንዲያበቃስ የሚመሰረተው አስተዳደር የቤት ስራው ምንድን ነው? ከምንም በላይ በኢትዮጵያ ሰላም እንዲኖር የሚቻለውን ዋጋ ሁሉ መክፈል የኢትዮጵያ መንግስት ቀዳሚ ቤት ስራ መሆን ይኖርበታል ይላሉ በሰላም ዙሪያ የሚሰራው የግሎባል ፒስ ባንክ መስራቹ አቶ አርጋው አየለ። ይህም ከወሰንን ይቻላል ብለዋል። ይቻላል ብዬ ነው ማስበው። አኩርፎ ምንም ጫካ ቢገባ አንዱ ጫካ ነው ያለው፣ አንዱ ቤተ መንግስት ነው ያለው፣ ወይንም አንዱ መንግስት ክንፍ ላይ ነው ያለው፣ አንዱ ጫካ ነው ያለው። ወንድሞቻችን ናቸው፣ ከእናታችን አብራክ የወጡ ልጆች ናቸው። አንድ እናት 5 ልጆች ቢኖራት 2ቱ አኩርፎ ጫካ ነው ያለው፣ ሶስቱ ቤት ውስጥ ነው ያለው እና እነዚህ ልጆች የሚታወቁ ናቸው፣ ተደበቁ አይደሉም። ሚዲያ ላይ ይታያሉ። የማን ልጅ እንደሆነ የማን ልጅ እንደሆነ ይታወቃሉ እና እነዚህ ላይ ማግኘት ከቆርጠን ከተነሳን የሚከብድበት ሁኔታዎች የሉም። በውጭም በውስጥም በኩል በውጭ ሀገር በኩልም በውስጥ በኩልም እነዚህን ሊያገኙ የሚችሉባቸው አካላቶችን በማወቅ በመፈለግ ማድረግ ይቻላል ብዬ ነው ማስበው። ዘላቂ ሰላም ሊመጣ የሚችለው የራሳችን ችግር በራሳችን ገንዘብ ስንሰራ ነው። የፖለቲካል ሳይንስና የዓለም አቀፍ ግንኙነት ባለሙያና ምሁሩ ዳያሞ ዳሌ ባለፉት ዓመታት በተለያየ ቦታ በትግራይ፣ በአማራ፣ በኦሮሚያና በሌሎችም አካባቢዎች የሚታየው አመጽና የሰላም እጦት ሰላማዊውን ሰው ከመረበሹ በላይ ህገወጥ የሆነ የንግድ ስርዓት እንዲስፋፋም እያደረገ መሆኑን ያነሳሉ። ለምሳሌ በጣም ሀብታም ከሆነ አሁን እንደዚህ አካባቢዎች ጥይት ስትነግድ ነው፣ ኮንትሮባንድ ስትነግድ ነው እና ህጋዊ ንግድ ራሱ እየቀነሰ እንደዚህ ህገወጥ ንግድ እየጨመረ ይሄዳል። ጸጥታ ችግር ባለበት አካባቢና አሁን ይሄ ሁሉ ተደማምሮ የተሟላ ከዳር እስከ ዳር የተሟላ ሰላም ያጣንበት ሁኔታ ተፈጥሯል። ተገማችነትን አሁን ስለነገ ስለተነገ ወዲያ ማሰብን ችግር ፈጥሯል። እንደገና የኢኮኖሚ እንቅስቃሴ ላይ ብዙ ተጽዕኖ አለው። ገጠር አካባቢዎች መንገድ የማጣት ጉዳይ አለ። እንግዲህ ይሄ ሲራዘም ለውጥ መቼ ነው የሚመጣው? መቼ ነው ይሄ ነገር መንግስት ሙሉ ለሙሉ የሚቆጣጠር የሚል ችግሮች አሉ። የአመጽ ኢኮኖሚ ወይም በቫዮለንስ ላይ የተመሰረተ ኢኮኖሚ በጣም ያድጋል። ይሄ ጦርነት እንዳይቆም የሚያደርግ ክላስ ነው የሚፈጠረው። ባለሙያው አቶ ዳያሞ በየአካባቢው የተፈጠረውን የሰላም እጦት ለመፍታት የሚሰራውን ስራ ያክል ችግር ሲፈጠርም ተጠያቂነት እንዲኖር ማድረግ የግድ መለመድ አለበት ይላሉ። በየአካባቢው ግድያና ሌላም ጥፋት ሲፈጸም በሽምግልና በህዝባዊ ምክክር ተፈታ እያሉ መቀጠሉ ትክክለኛ አካሄድ እንዳልሆነ ይጠቅሳሉ። ያጠፋው ስራውን ያልሰራው የአካባቢው ኃላፊ፣ የጸጥታ አካልና ሌላውም በፍርድ ቤት መጠየቅ ይኖርበታል ብለዋል። በዚህ መንገድ መቀጠል የሚያዋጣን አይደለም። በኔ እይታ የሀገር ውስጥ የመንግስት መደበኛ ስራውን የሚያሟላ መንግስት መሆን አለበት። ስልጣን ላይ መሆኑ አብዛኛውን ቦታዎች መቆጣጠሩ ብቻውን በቂ አይደለም። ስለዚህ የመጀመሪያው ለመሻሻል ያለበት ምንድነው? የሰላምና ደህንነትን ጉዳይ አጀንዳ ማድረግ አለበት። ሰላም ዝም ብሎ በራሱ የሚመጣ ነገር አይደለም። ያን አጀንዳ ሲያደርግ መጀመሪያ ሴኩሪቲ ሪፎርም፣ የሀገር ውስጥ ጸጥታ ተቋማት ሪፎርም በደንብ መካሄድ አለበት። እዚህ አካባቢ እንደዚህ ሰው ሞተ ይባልና ከዛ የህዝብ ምክክር ምናምን ነው የሚደረገው። ሎው ኢንፎርስ ማድረግ የሰው ህይወት ነው። አንድም ሰው ይሙት 100ም ሰው ይሙት በዛ የሞተው በፍትህ መዳኘት አለበት የሚል መደበኛ የመንግስት አሰራር መምጣት አለበት። ዜና እየተወራ ዝም ብሎ የመታለፍ ልማድ በጣም ስር እየሰደደ ሄዷል። ይሄ ከጸጥታ ሪፎርምም ከፍትህ ሪፎርምም ጋር ይሄዳል። ይሄ መኖር አለበት። ወደ ፍርድ ቤት መሄድ መለመድ አለበት። አሁን ተረስቷል። ከዛ አካባቢ ምናምን አርሲ ውስጥ እንዲተገደሉ ዜና እንሰማለን። ምን ሆነ አናውቅም። የህዝብ ምክክር ተደረገ ነው የሚባለው። የሰው ሞት በፍርድ ቤት
ማስቀጣት መጀመር አለበት በተለመደው መንግስታዊ አካሄድ። ከዓመታት በፊት አዲሱ የብልጽግና አስተዳደር ሲመጣ በሽብርተኝነት ሁሉ የተፈረጁ በይቅርታ ተፈተዋል። በሀገር ውስጥም ሆነ በውጭ ላሉት ዳግም ዕድል ተሰጥቷል የሚሉት አቶ አርጋው አሁንም የተሻለና የተሟላ ሰላም ለማምጣት ተመሳሳይ መንገድን ዳግም መከተል የተሻለ ሊሆን ይችላል ይላሉ። እንግዲህ አኩርፎ የሄዱት እኮ ተመልሶ የመጡበት ሁኔታዎች አሉ። በለውጡ ጊዜ የሞት ፍርድ የተፈረደባቸው ሁሉ እኮ ከእስር ቤት ተፈተዋል። ከውጭ እንዳይገቡ የተደረጉ በሙሉ ገብተዋል። እና ያ መንፈስ እንደገና አምጥቶ ይቅርታ ባብሎ ማለፍ ይቻላል የሚል ነገር ነው። ምክንያቱም የቅርብ ጊዜ ትዝታ ነው፣ የ7 እና የ8 ዓመት ትዝታ ነው እና አይቻልም የሚል ነገር የለም። አሁንም ይቻላል። ያኮረፈ በአዋጅም ሁሉ ቴሮሪስት ተብሎ የተፈረጀ ይቅርታ ተደርገው ተመልሷል እና ያንን ኤክስተንድ ማድረግ ያንን እድል እንደገና መስጠት ነው የሚል ነገር ነው ያለ። የወጣቶች ስራ አጥነት ነገርም በደንብ ሊታሰብበት ይገባል ብለዋል። ይህ የስራ አጥነት ችግር በኢኮኖሚ መነጽር ብቻ ሳይሆን ከሰላም ጋር በተገናኘ መለኪያም መታየት አለበት ብለዋል። ስራ አጥ የሆነ ወጣት በቀላሉ ወደ አመፅና ግጭት ስለሚሳብ ባይ ናቸው። ለዚህ ከሰላም ጋር የተገናኘ መንገድ የቅድሚያ መስጠት እንደሚገባም አብራርተዋል።